ምሽት 1:00 ላይ አርሰናል ከማንቸስተር ሲቲ ጋር የሚያደርጉት የዋንጫ ጨዋታ በከፍተኛ ደረጃ ይጠበቃል። ስለ ጨዋታው እናነሳለን። ሄሎ አቤ። ሄሎ ሳምሪ፣ እንደምን አለህ አቤ? ደህና ነህ ሆይ? እንደምን አለሽ? ሰላም ነው። እንዴት ናችሁ አድማጮች? ሁሉም ሰላም? ሁሉም ሰላም ደህና ነው ያለ ነው። ነገ የሚጠበቀው የዋንጫ ጨዋታ ይደረጋል። የካራባኦ ካፕ የዋንጫ ጨዋታ፣ እዛ ላይ የተወሰኑ ነጥቦችን እናንሳ። ከጨዋታው በፊት ትልልቅ መነጋገሪያ ርዕሰ ጉዳዮች የተፈጠሩበት ጨዋታ ስለሆነ እዛ ላይ እንወያይ ዛሬ በፕሮግራማችን ብለን አስበን ነው። ስለዚህ 1:30 ላይ ይደረጋል። በእርግጥ የፕሪሚየር ሊግ ጨዋታዎችም ይደረጋሉ፣ ግን ትልቁ ትኩረት እዚህኛው ጨዋታ ላይ ስለሆነ እዛ ላይ የበለጠ ጊዜ ብንወስድ ይሻላል በሚል ነው። በጣም ቁልፍ ከሆነው ጥያቄ ብንነሳ እኛ እንበል ቁልፍ ነው የሚለው እኔስ እኔ እንግዲህ ቁልፍ ነው ብዬ አስባለሁ። ዋንጫው ነገ የበለጠ ወሳኝ የሚሆነው ለማን ነው? ለማንቸስተር ሲቲ ነው ወይንስ ደግሞ ለአርሰናል? በተለይ የማንቸስተር ሲቲን አሁን ያለውን ወቅታዊ ሁኔታ ከግምት ውስጥ በማስገባት የሚመለስ ጥያቄ ይሆናል ብዬ ነው ማስበው። ይሄ ከተወሰነ ጊዜ በፊት አይ ቲንክ አብረን ስናወራ ለአድማጮች የነገርናቸው አንድ ታሪክ አለ። ከገንፎና ከቂንጬ ምረጥ የተባለው ሰውዬ ሁለቱንም ፈልጎ ከሁለት አንዱ ነው ሲሉት ከገንፎ ትንሽ በልጦ ቂንጬውን የመረጠው ሰውዬ አለ አይደል? ለእኔ እንደዛ ነው። አሁን የነገው የዋንጫ ጨዋታ ለአርሰናል ነው ወይስ ለማንቸስተር ሲቲ የበለጠ ትርጉም ያለው የሚለው በወይ ስታጥሪው ወይ አርሰናልን ነው የምለው ወይም ደግሞ ማንቸስተር ሲቲ ነው የምለው። እኔ ግን ለሁለቱም እኩያ ፋይዳ እኩያ ትርጉም አለው ብዬ ነው ማስበው። እኔ ለሁለቱም ለማንቸስተር ሲቲ ለምን እና ለአርሰናል ለምን የምንልበት ምክንያት ወይም ለአርሰናል ሲሆን የምንጠቅሰው ነገር እና ለማንቸስተር ሲቲ ሲሆን የምናነሳው ነገር ሊለያይ ይችል ይሆናል እንጂ የነገውን የካራባኦ ካፕ የዋንጫ ጨዋታ ማሸነፍ ለአርሰናልም ለማንቸስተር ሲቲ በጣም እጅግ በጣም አስፈላጊ በጣም ወሳኝም ነው ብዬ ነው ማምነው እኔ። ለዛ ነው አሁን ሌሎች የሚደረጉ ጨዋታዎች የዚህን ያህል አሁን እንግዲህ አስቢው ካራባኦ ካፕ በእንግሊዝ ፕሪሚየር ሊግ ላይ የሚሳተፉ ክለቦች አነስተኛ ወይም የመጨረሻውን ትንሽ ትኩረት ከሚሰጡት የውድድር አይነት ተኮሱ ነው ካራባኦ ካፕ ነው አይደለም። ለምሳሌ አርሰናልን ብትወስጂ 4 ውድድሮች ላለበት ኤፍ ኤ ካፕ፣ ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ካራባኦ ካፕ ዘ ሊስት ዊሽ የሚሆነው ካራባኦ ካፕ ነው። ለሲቲም ተመሳሳይ ነው። ከቻምፒዮንስ ሊግ ወጣ ከፕሪሚየር ሊግ ራቀ ምናምን ካላልን በስተቀረ በእነዚህ ውድድሮች ላይ ለሚሳተፈው ለሲቲ የመጨረሻው ዊሽ ሊስቱ ላይ ያለው ካራባኦ ካፕ ነው። ነገር ግን አሁን ነገ የሚደረገውን ጨዋታ በተመለከተ ከሆነ የምናወራው ግን የምኞታቸውን ጣሪያ ወይም የፍላጎታቸውን ከፍ ያለውን ቦታ የሚይዘው ይሄ ነው። ነገ መሳሳት አይፈልጉም። መሳሳት አርሰናል ላይ የሚያሳድረው ተጽዕኖ፣ መሳሳት ማንቸስተር ሲቲ ላይ የሚያሳድረው ተጽዕኖ ቀላል አይሆንም። ስለዚህ ወይ ለአርሰናል ወይ ለማንቸስተር ሲቲ ሳይሆን ለሁለቱም ትልቅ ትርጉም አለው ብዬ በመልስ መብቴ ከሆነ ይሄኛው እያዝልኝ። አዎ እንዴ መብት ነው። ይህንን ቁልፍ ያልኩትን ጥያቄ ያነሳበት ዋነኛው ምክንያት ከምርም ቁልፍ ጥያቄ ነው። አሁን ተስማማክ። ይህንን ያልኩበት አንደኛውን ምክንያት ለመንገር ከዚህ በፊት በፕሮግራማችን ላይ ካነሳናቸው ርዕሶች መካከል አንደኛው የካራባኦ ካፕ ዋንጫን ማንሳት ማለት ለአርሰናል በአመቱ የመጀመሪያውን ዋንጫ የሚያነሳበት ሊሆን ይችላል እና ያንን ዋንጫ ማንሳት ደግሞ በቀጣይ በሚፎካከርባቸው ውድድሮች በፕሪሚየር ሊግም በሻምፒየንስ ሊግም በኤፍኤ ካፕም በሚያደርጋቸው ፉክክሮች ላይ ፋይዳው በጣም ትልቅ ነው። የተለየ መነሳሳት በተጫዋቾቹ ላይ ሊፈጥር ይችላል። ከዛ በተጨማሪም ደግሞ ይሄ ዋንጫ ሳያነሳ ቆየ የሚባለውን ነገር በመስበር ረገድ ትልቅ የሚባል አስተዋጽኦ አለው ብለን ስናወራ ነበር እና የበለጠ ለአርሰናል ወሳኝ የሚሆነው
የዋንጫ ጨዋታው ከሚደረግበት ጊዜ አንጻር ነው ብለን ውይይት ማድረጋችንን አስታውሳለሁ። እና አንድ ለማን ነው የበለጠ ወሳኝ የሚሆነው የሚለውን ጥያቄ ያነሳውበት የመጀመሪያ ምክንያት ይሄ ነው። ሌላ ምክንያት አለ፣ እሱን ደግሞ እንመለስበታል። ያኔ ስንወያይ የነበረ እውነትና አሁን ደግሞ ይሄንኑ ጉዳይ ብለን ስናነሳ ያለ እውነት ተለያይቷል። ለእኔ ለዛ ነው አሁን ሁለቱን እንደዛን ጊዜው እና የአሁኑን እውነቴን አንድ አይነት አላረገውም። እኔ ለምን መሰለሽ ባለፈው ስንወያይ በአርሰናልና በማንቸስተር ሲቲ መካከል አሁን ያለው የ9 ነጥብ ልዩነት በዚህ ወቅት ከካራባኦ ካፕ ጨዋታ ዋዜማ ላይ ይኖራል ብለን አናቅም ነበር። ያኔ ማንቸስተር ሲቲ እየተቸገረ አርሰናል ደግሞ እየበረታ ባሉበት ወቅት ላይ በካራባኦ ካፕ ዋንጫ ጨዋታ ይገናኛሉ እያልን አልነበረም። ያኔ አናቅም እንደዚህ እንደሚሆን። ማንቸስተር ሲቲ በፕሪሚየር ሊግ ፉክክር ከአርሰናል የበለጠ እንደሚርቅ፣ ማንቸስተር ሲቲ በቻምፒዮንስ ሊግ ከውድድር እንደሚወጣ አናቅም ነበር። አሁን አርሰናል ይሄንን ዋንጫ ማሸነፍ በማንቸስተር ሲቲ እየተጨነቀ ወይ ማንቸስተር ሲቲ በጣም ከስር ከስር እየተከተለ ፕሬሸር ውስጥ ከቶት ባለበት ሰዓት ላይ ቢሆን ኖሮ የአንድ ውይይታችን ለዛሬም ይሰራል። አሁን ግን አርሰናል ለኔ ፕሬሸር ፍሪ ነው። በምን በፕሪሚየር ሊግ ማንቸስተር ሲቲ ያን ያህል እያስጨነቀው ያለ ከዛሬ መጥቶ ነገ ያዘኝ ምናምን የሚልበት አይደለም። ሞር ሪላክሲንግ ታይም እየሰጠው ነው ዘና የሚልበት። የመሳሳት እድል ተጨማሪ ተሰጥቶታል። አንዴ ቢሳሳት ችግር የለውም፣ ሁለቴ ቢሳሳት ችግር የለውም የምንልበት ደረጃ ላይ ደረስን። ያው ማንቸስተር ሲቲ ምንም የማይሳሳት ከሆነ ስለዚህ ቅድም ያልሽው ለአርሰናል ዋንጫ ካሸነፈ ስለቆየ የሆነን ዋንጫ ማሸነፍ አለበት የሚለው ሀሳባችን አርሰናል የሆነ ዋንጫ ማሸነፉ እንደማይቀር ኦልሞስት እርግጠኛ ስለሆንን በዚህ የጫና ስሜት ውስጥ ሆኖ የሚያደርገው ነው ብዬ ነው አልወስድም። ነገር ግን የአርሰናል እያንዳንዱ ተጫዋች የአርሰናል እያንዳንዱ ኮቺንግ ስታፍ አርቴታን ጨምሮ ከዚህ በፊት በማንም ያልተቻለውን ለመቻል ግን በጣም ጠንካራ ፍላጎት አላቸው። 4 ዋንጫ ያሸነፈ የፕሪሚየር ሊግ ክለብ የለም። ይሄ እንዲበላሽባቸው አይፈልጉም። የመጀመሪያ ምኞታቸው 4ቱንም አሸንፎ ማንም ያልቻለውን መቻል ነው። ካልሆነ ሲቲ ያደረገውን ዩናይትድ ያደረገውን 2 ብቻ እስከዛሬ ድረስ በሀገራቸው እግር ኳስ ታሪክ መስራት የቻሉትን ትሪብል ዊነር ማሸነፍ። እሱ ካልተቻለ ደግሞ ደብል ዊነር ይሆናሉ። ደብል ዊነር አርሰናል ሆኖ ያውቃል ከዚህ በፊት። ስለዚህ በዚህ ነው ድሪቭን የሚሆኑት። በዚህ ነው የበለጠ የአርሰናል ተጫዋቾች የሚገፋፉት እንጂ ዘንድሮ ያለ ዋንጫ ስላለማጠናቀቅ በዚህ ሰዓት ላይ የሚያስብ የአርሰናል ተጫዋች የሚያስብ የአርሰናል አሰልጣኝ አለ ብዬ አላስብም። ዋይድ ኦፕን ነው ለአርሰናል። በጣም ሰፊ ነው፣ በጣም ሰፊ ነው። በፕሪሚየር ሊግ ዋንጫ ማንሳት በኤፍኤ ካፕ ወይ ሲቲ ይወድቅለታል ወይ ሊቨርፑል ይወድቅለታል። እሱ ሳውዛምፕተንን አልፎ ወደሚቀጥለው ምዕራፍ ይሄዳል። በካራባኦ ካፕ ራሱ ሲቲ ሊያሸንፍ ይችላል። በቻምፒዮንስ ሊግ ስፖርቲንግ ሊዝበን ያለው ሞር ኢነርጄቲክ ለመሆን ብዙ ምክንያት አለው። ግን 4 ዋንጫ ማሸነፍ ግን ተሰርቶ ማያውቀውን መስራት ኢንቪንሲብል መሆን ለአርሰናል የብቻው ታሪክ እንደሆነ ሁሉ በፕሪሚየር ሊጉ ዘመን ማንም አንድን የውድድር ዓመት ምንም ዋንጫ ሳይሸነፍ ዋንጫ በልቶ አያውቅም። አርሰናል ብቻ ነው ይህንን ያደረገው። ለዛ ልዩ ዋንጫ ተሰጥቶታል። በ4 ዋንጫ ማሸነፍም ደግሞ እንደዚህ ያለ ስም ተክሎ ማለፍን ይጓጉበታል። ይሄ ይገፋቸዋል ነው የምለው። ለማንቸስተር ሲቲ ሲያልሽኝ እንደሆነ ግን ማንቸስተር ሲቲ ትላንት ቆንጆ አድርገሽ ያስቀመጥሽው ነጥብ አለ። ያ ነጥብ ምንድን ነው? ኦልሞስት ዊዝን ዊክ እኮ ነው በቃ ከፕሪሚየር ሊጉ የራቀው ከቻምፒዮንስ ሊግ የወጣው። ነገ የሚሸነፍ ከሆነ ደግሞ የካራባኦ ካፕንም ዋንጫ የሚያጣው። 4 ዋንጫ ላይ ከ8 ቀን በፊት ነበረበት። ከ8 ቀን በኋላ ደግሞ ከ3ቱ ተጠራርጎ ወጣ። ይሄ ለጋርዲዮላ ክብር የሚመጥን አይደል። ይሄ ለማንቸስተር ሲቲ የሚሆን አይደል። የማንቸስተር ሲቲ ግን ከራሳቸው አልፎ በአንዴ ተጠራርገን ወጣን የሚለው አስከፊ ስሜት እንዳይሰማቸው ራሳቸውን በድል ጨዋታውን ለማጠናቀቅ ያተጋሉ ከሚለው አልፎ ግን አርሰናልን ለመወገም እንደሚረዳቸው፣ አርሰናልን ለመረበሽ እንደሚረዳቸው ግን ያውቃል። አርሰናልን በተመለከተ ካራባኦ ካፕ ዋንጫ ማጣት ከዛ በኋላ ፕሪሚየር ሊጉ ላይ ኤፍኤ ካፑ ላይና ቻምፒዮንስ ሊጉ ላይ ምን ተጽዕኖ ሊኖረው እንደሚችል የሲቲ ሰዎች ጋርዲዮላን ጨምሮ አይ ቲንክ ለመገመት የሚቸገሩ አይመስለኝም። አርሰናል ቤት ያልጠፋ የመበርገግ ስሜት አለ። አሁን
እሱን ለማጥፋት በደንብ መሰራት አለበት። እሱን ለማጥፋት በደንብ ሜንታሊ ስትሮንግ መሆን አለባቸው። አንርስ አርሰናል ተሻሽሏል። አርሰናል አሪፍ ሆኗል። ለእኔ በደንብ በብዙ የተለወጠባቸው ጥንካሬ ያገኘባቸው ነገሮች አሉ። ሙሉ በሙሉ ግን አልዳነም። በአንዳንድ ጉዳዮች ካልዳነባቸው ነገሮች መካከል አንደኛው አርሰናል እኮ ታስታውሺ ከሆነ የሆኑ ውጤቶች ሲበላሹ በቅርቡ 2 እኮ ስብሰባ ጠርቷል ከተጫዋቾቹ ጋር። ምንድን ነው እየሆነን ያለ ነው ብሎ ማለት ምንድን ነው እንዲህ የሚያረደን? ምንድን ነው እንዲህ የሚያፍረከርከን? እንዴት ሊኖር ነው መጪው 2 ወርና 3 ወር ብሎ እኮ አርቴታ ተጫዋቾቹ መልበሻ ቤት ጠርቶ እኮ አናውቅም። ለምን ነው ሳይገሉን የምንሞተው ብሏል። እኔስ ምንድን ነው የተሳሳትኩት ብሎ ራሱን ጠይቋል። ስለዚህ ችግሩ እስቲል እንዳለ የሚያሳየው በሆኑ ማቃቶች ማግስት ስብሰባ አለ። እስቲል ማንቃት የሚፈልግ ደከም ያለ ጥሩ ምልክት የማይታይበት ከአእምሮ ጥንካሬ ጋር የተያዘ ይሹ አለ ማለት ነው አርሰናል ቤት። ይሄንን ጋርዲዮላ ሴንስ ማድረግ አያቅተውም። ይህንን የሲቲ ሰዎች ሚስ ያደርጉታል ብዬ አላስብም። ስለዚህ የሲቲ አርሰናልን ለመረበሽ ይረዳዋል። አዘሴም ታይም ደግሞ ተሸነፈ፣ ወጣ፣ ቃተው፣ አልቻለም በሚሉት ነገሮች ብቻ እየተጠራ መቀጠልን የሚፈልግ አይመስለኝም። ለዚህ ነው ለሁለቱም ነገ በጣም እጅግ በጣም የተለየ ጨዋታ ነው ብዬ ማስበው። ሳምሪ አንድ ተኩል ልዩ ነው የሚሆነው፣ በጣም ልዩ ነው የሚሆነው። እንዳልከው ነው ደግሞ ለቁልፉ ጥያቄ ቁልፍ መልስ እየሰጠ ነው። ቁልፍ ጥያቄ ቁልፍ መልስ ነው። አሪፍ ነው በጣም እንዳልከው ነው። አሁን ለምሳሌ ልክ ማንቸስተር ሲቲና አርሰናል በዋንጫ ጨዋታ ላይ በካራባው ካፕ የዋንጫ ጨዋታ ላይ እንደሚገናኙ በቀደመው ጊዜ ስናውቅ የነበሩት እውነቶች አሁን ተቀይረዋል። ቅድም እንዳልከው ግን ደግሞ በዚህ ወቅት ላይ የራሳቸውን ተጽዕኖ ይዘው የመጡ ደግሞ ሌሎች እውነቶች አሉ ብዬ ነው ማስበው። ቅድም ያብራራኸው አንደኛው የማንቸስተር ሲቲ ወቅታዊ ጉዳይ የበለጠ ለዚህ ገላጭ ነው። ምክንያቱም ማንቸስተር ሲቲ በሌሎች ውድድሮች ላይ ሁለቱም ለ4 ዋንጫ እየተፎካከሩ የነበረበት ሳምንት ነው። ግን ለማንቸስተር ሲቲ ሌሎች ውድድሮች ላይ ያለውን ጥንካሬ በዛው ይዞ መቀጠል የቻለበት አይደለም እና አሁን ውድድር አመቱን ካለምንም ዋንጫ ለማጠናቀቅ የሚያደርገው ትልቅ ትግል የሚሆነው በነገው ጨዋታ ላይ ነው ብዬ አስባለሁ። ለምን ካልከኝ የኤፍኤ ካፕ ውድድርም ላይ ያለበት ግን ያኔ እንደምናውቀው ከሊቨርፑል ጋራ ነው ድልድሉ የወጣው። ከሊቨርፑል ጋራ መጫወት ደግሞ ቀላል ነገር አይደለም። ስለዚህ ይሄኛውን እንደ አንድ እና ብቸኛ እድል የማየት ሁኔታ ካለ በማንቸስተር ሲቲ በኩል ያሉትን ነገሮች በሙሉ ለመጠቀም ትልቅ ጥረት ይደረጋል ብዬ ነው ማስበው። በዛ ላይ ደግሞ በሻምፒየንስ ሊግ የመልሱ ጨዋታ ላይ ካየ ፔፕ ጋርዲዮላም የተወሰኑ ተጫዋቾችን ጨዋታው ከማለቁ በፊት እንዳበቃ በተረዳ ጊዜ የሻምፒየንስ ሊጉ ጉዳይ ተጫዋቾችን ቀይሮ አስወጥቷል። እነ ኤርሊንግ ሃላንድ አይነት ተጫዋቾችን እረፍት እንዲያገኙና ለዚህ ጨዋታ በተሻለ ሁኔታ ፍሬሽ ሆነው እንዲዘጋጁ ማለት ነው። እና ማንቸስተር ሲቲ ፔፕ ጋርዲዮላ ልክ ነው። ማንቸስተር ሲቲ ፔፕ ጋርዲዮላም እንደ ሌላው ጊዜ አይደለም ለዚህ ለካራባኦ ካፕ የሰጡት ግምት የሚለው ሀሳብም ደግሞ አብሮ የሚነሳ ይመስላል አይደለ? 100% ነው ሀሳቡ መስማማ። ግን አንድ ዝም ብሎ የማጠናከር በጣም አሪፍ አድርገሽ ገልጸሻል። ግን ዝም ብሎ የማጠናከር ሱስ ብለሽ ብቻ ወሰጂውና ምንድን ነው መሰለሽ አሁን ያልሽው በኤፍኤ ካፕ ከሊቨርፑል ጋር ስለተደለደለ የማንቸስተር ሲቲ ከኤፍኤ ካፕ የመውጣት እድል ሰፊ ነው እያልን አይደለም። እያልን ያለ ነው ከባድ ነው። ምንም ቢሆን 9 ነጥብ ከምታንሽበት ፕሪሚየር ሊግ ይልቅ ገና ከሊቨርፑል ጋር ተጫውተሽ ወደ ቀጣዩ ምዕራፍ ማለፍ አለማለፍሽን ወደ ግማሽ ፍጻሜ መግባት አለመግባትሽን ካላወቅሽበት የኤፍኤ ካፕ ውድድር ይልቅ ለፍጻሜ የደረስሽበት ካራባኦ ካፕ የተሻለ ነው። ምክንያቱም በኤፍኤ ካፕ በቀጣዮቹ ጨዋታዎች ላይ ምን እንደሚደርስ አታቂም። በፕሪሚየር ሊግ በቀጣዮቹ ጨዋታዎች ላይ ምን እንደሚደርስ አታቂም። በዚች የእሁዷ ጨዋታ ግን ማሸነፍ ማለት ሲልቨር ዌል ነው። በቃ ማሸነፍ ማለት ዋንጫ ነው። የዛች 90 ደቂቃ ጉዳይ የዛች 90 ደቂቃ ጉብዝና ጋርዲዮላ እና ማንቸስተር ሲቲ የውድድር አመቱን ኩም ብለው እንዳይጨርሱ ያደርጋቸዋል። ስለዚህ በጣም ሙሉ በሙሉ መስማማበትን ነገር ነው ያነሳሽው። የኤፍኤ ካፕ እርግጠኛ መሆን አይቻልም፣ የፕሪሚየር ሊግ እርግጠኛ መሆን አይቻልም።
ኢዚ የሚባለው ነገር ከቻሉ ከበረቱ ከጎበዙ አርሰናልን አሸንፈው እሁድ የካራባኦ ካፕ ዋንጫ ማንሳት ነው። ዞሮ ዞሮ ግን ካራባኦ ካፕ ከበረች በራሷ። አዎ አይነት ትኩረት እንዲህ ተጠብቆ ምንም አይመስለኝም። አይ ልክ ነው። እኔም አይመስለኝም። በቃ እንዳልኩሽ ነው። በቃ ውድድሮች አሉ፣ 4 ውድድሮች። ከነዛ 4 ውድድሮች ውስጥ ዘሊስት የምንለው ነው። ለምሳሌ ትላንት በነበረው ፕሮግራማችን ላይ ወይ ሐሙስ ስናነሳ እንደነበረው የምታስታውሺ ከሆነ የፕሪሚየር ሊጉ ክለቦች በቻምፒዮንስ ሊግ ላይ ያላቸው አውት ፐርፎርም መደረግ ከላሊጋው ከቡንደስ ሊጋው ክለቦች አንጻራዊ ክብደት ስላለው ነው ምናምን ስንል ነበር አይደለ? በዛ ጉዳይ ላይ ውይይት አረጉን በል እንግሊዝ ሰዎች። 4 ውድድሮች አሉን። የፕሪሚየር ሊጉን ክለቦች በአውሮፓ ቻምፒዮንስ ሊግ የሚኖራቸውን ውጤታማነት እንዲያሳድግ አንድ ውድድር እንቀንስ ቢሉ እኮ መጀመሪያ የሚቀንሰው ይሄ ውድድር እኮ ልክ ነው። ኤፍ ኤ ካፕ ነው አይነኩም፣ አይደራደሩበትም። ካራባኦ ካፑ ግን በቃ ለመቅረት ቅርብ ቢሆን ምንም ችግር የለባቸው። በካራባኦ ካፕ ምክንያት የሚኖረው ተደጋጋሚ በጨዋታ ሂደት ውስጥ የማለፍ ነገር ይቀነስ ቢባል ፕሪሚየር ሊጉ ላይ ያሉ ክለቦች ሊስማሙ ይችላሉ። ስለ እሁድ ስናወራ ግን ይሄ አይደለም። ስለ እሁድ ስናወራ ግን አርቴታ እና ጋርዲዮላ በቃ በደንብ ትከሻ የሚለካኩበት ይመስለኛል። በደንብ አቅም የሚፈታተሹበት ይመስለኛል። ደግሞ መርሳት የሌለብን ነገር አለ። አሁን ካራባኦ ካፕ አሪፍ ነው አሪፍ አይደለም ውድድሩ ምናምን የሚለውን እስካሁን ያለውን ነገር እንተው እንኳን ብንል በቅርብ ጊዜ ሲቲና አርሰናል ሲጫወቱ የሲቲ ተጫዋቾች ስለ አርሰናል የሚናገሩትን ነገር ሰምተሽ? አዎ በደንብ እንደዚህ መታየት ማንም እኮ አይፈልግም። ግን አሁን ደግሞ አርሰናል ተጫዋቾች እንደዚህ ያለ አስተያየት የሚሰጡባቸውን የሲቲን ተጫዋቾች አሸንፈው መውጣት ደግሞ ይፈልጋሉ። ሳምሪ በጣም የተለየ ነው። የነገው ጉዳይ በጣም የተለየ ነው። አንዱ አሁን ያልከው አሪፍ ነገር በራሷ ጊዜ ከበረች ካራባኦ ካፕ ያልከው በጣም የሚያስማማ ነው። የሁለቱ ቡድኖች በተለያየ ምክንያት እንግዲህ ተቀናቃኝነታቸው ከጊዜ ወደ ጊዜ ከፍ እያለ መጥቷል እና የዋንጫ ጨዋታው ላይ ደግሞ መገናኘታቸው እንደገና የዋንጫው ትርጉም ለሁለቱም ክለቦች የሚሰጠው ደግሞ ከፍ ያለ ቦታ የሚሰጠው ከፍ ያለ ቦታ እንዲታይ ያደረገበት ነው ብዬ እኔም አስባለሁ። ግን የቻምፒየንስ ሊግን ጉዳይ አሁን በንግግር ላይ ስለጠቀስክ በጣም ባጭሩ ብንመልሰው ብዬ የምጠይቀ ጥያቄ ከአድማጮችን በኩል እየመጣ ስለነበረ አሁን ብዙዎቹ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ከሩብ ፍጻሜ የቻምፒየንስ ሊግ ጨዋታ ውጪ ሆነዋል እና የተሳታፊ ቁጥሮቹን በሚቀጥለው የውድድር ዓመት በቻምፒየንስ ሊግ የሚሳተፉትን የእንግሊዝ ክለቦች ቁጥር በመቀነስ ረገድ ይሄ ውጤት ማጣት ያለው ተጽዕኖ እንዴት ይገለጻል? ሊቀንስ ይችላል ቁጥሩ የሚል ተደጋጋሚ ጥያቄ እየመጣ ስለሆነ በዛው መልሰ ነው እንለፍ ብዬ ነው። ይሄ ነው ሌላ ቁልፍ ጥያቄ ግን ዛሬ ቁልፍ በቁልፍ ነው ጥያቄ ነው። ይሄ ምንድን ነው መሰለሽ የእንግሊዝ ፕሪሚየር ሊግ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ 5 ክለቦችን የማሳተፍ መብት እንደሚያገኙ ከሚጠበቁ ክለቦች መካከል አንዱ። ለምን? የፕሪሚየር ሊጉ ክለቦች በቻምፒዮንስ ሊግ፣ የፕሪሚየር ሊጉ ክለቦች በዩሮፓ ሊግ፣ የፕሪሚየር ሊጉ ክለቦች በኮንፈረንስ ሊግ ላይ ያስመዘገቡት ውጤት ከሌሎቹ የአውሮፓ ክለቦች ውጤት ጋር ሲነጻጸር የላቀ ስለሆነ 2 ተጨማሪ ኮታ ይሰጣል። አንዱ ለእንግሊዝ ነው፣ አንዱ ደግሞ ከእንግሊዝ ቀጥሎ የተሻለ ውጤት ላመጣው ነው። የእንግሊዝ ፕሪሚየር ሊግ ክለቦች በአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ጨዋታ ላይ 6 ሆነው ገብተዋል። ከ6ቱ 5ቱ ከአንደኛ እስከ 8ኛ ያለውን ቦታ ይዘዋል። ኒውካስትል በፕሌይ ኦፍ ወደ ራውንድ ኦፍ 16 ገብቷል። ይሄ የሰጣቸው አድቫንቴጅ ዘንድሮ በእንግሊዝ ፕሪሚየር ሊግ 5ኛ ደረጃን ይዘው ቢያጠናቅቁም እንኳን ወደ ቻምፒዮንስ ሊግ ይገባሉ የፕሪሚየር ሊጉ ክለቦች የሚል ነገር ነው ያለው። አሁን 4ቱ ተጥረግርገው ወጡ ባልተጠበቀ ሁኔታ። ነገር ግን የሌሎቹ የእስካሁን የተሄደበት መንገድ ወይም በእስካሁኑ የውድድር ሂደት የፕሪሚየር ሊጉ ክለቦች ያስመዘግቡት የነበረው ውጤት ለፕሪሚየር ሊጉ ያስገኘው ማርክ ከፍ ያለ ነው። በጣም ስልሽ በጣም ከፍ ያለ ነው። በአንደኛውና በሶስተኛው መካከል መቀራረብን የሚፈጥር የፕሪሚየር ሊጉን ክለቦች በ5ኝነት የመሳተፍ እድል የሚያስነጥቅ ደረጃ ላይ አልደረሰም። ስቲል 5 የመሆን እድል በእጃቸው ነው ያለ። ነገር ግን ከዚህ በኋላ
የሚደረጉ ውድድሮች የሚመዘገቡ ውጤቶች ቀደም ሲል በጠቀስኳቸው ሶስቱም የውድድር አይነቶች ላይ ግን እየሸረሸረው የበለጠ እና አርሰናል እና ሊቨርፑል እና አስቶን ቪላ እያቃታቸው የሚመጡ ከሆነ የሚነካካ ነገር አይኖርም ማለት አይደለም። ነገር ግን ቀደም ተብሎ በተመዘገበ ውጤትና ለየሊጎቹ በተሰጠ ማርክ የእንግሊዝ ፕሪሚየር ሊግ አስተማማኝ የሚባል ሰፊ የማርክ ልዩነት አለው ከነ ቡንደስሊጋ ከነ ላሊጋ ከነ ሴሪአ ጋር ሲነጻጸር ማለት ነው። የመነጠቅ ዕድሉ ለእኔ አነስተኛ ነው። ጥያቄው ግን በጣም ትክክለኛ ጥያቄ ነው። እሺ በጣም ባጭሩ የምትመልስልኝ ጥያቄ ማን ያሸንፋል ነገ በዋንጫ ጨዋታ? ይሄ ቁልፍ አይደለም። አልመልሰውም እንኳን ይሄንን ኖረን የሚሆን ነው። ከምር ነው። እኔ ይሄንን ማየት ነው የምፈልገው። መገመትም አትፈልግም? አልፈልግም። አንዳንዴ ስትገምቺ ምን ይሆናል መሰለሽ፣ ልክ መሆን የሰው ምኞት አይደል? ልክ መሆን የሰው ምኞት። በዛ ምኞት ውስጥ ሆኜ ለልክነቴ መትጋት አልፈልግም። አሪፍ ኳስ ባይ በጣም ደስ ይለኛል። የበረታ እና የሚገባው ዋንጫውን ቢወስድ ደግሞ በጣም ደስተኛ ሆናለሁ። ከገመትኩኝ ግን በግምቴ ልጓም ውስጥ ላልፍ ስለምገደድ አላበላሸውም ይሄን አድርጌ። እሺ እናመሰግናለን። በጣም መልካም ቀን እንዲሆንልህ እንመኛለን። Sport 2010